በየስተርዴይ እንግዲህ በተደረገው ፕራንክ ብሩክን አፈቀርኩ በማለት ብዙዎቹ አንዳንዱ ያልገባቸውም አሉ። እህቴ እባክሽ አሞኛል፣ ይሄ ነገር ምንድነው? ያኔ ግራ የተጋቡም በጣም የተጨናነቁም አሉ። እንደዚሁም ደግሞ እንደኔ አይነት ደግሞ በንዴት ሆኖ በትችት በሳቅ ያሳለፈም አለ። ለምን ውዶቼ፣ አንደኛ ነገር ያው ቢግ ሪስፔክት በሚለው ኦዲየንስ ነው ሪሊውን ሀይሚዬ ሺዝ ስማርት ሪሊውን እና ግን አንዳንዴ ፎከስ አድርጊ ወደ ራስሽም ማለት ነው። ሲቀጥል ደግሞ ሊዲያ በለቀቀችው በኢንስታግራም ገጽ ላይ አጉል መጥፎ ኮሜንት ሰጥተዋታል። ለምን አንደኛ ራስ ማስከበር ይበልጣል፣ ክብር ይበልጣል። ሚዲያ ላይ የሚታየው ነገር ደግሞ ሴት ራሱ ለሴት ልጅ ያኔ አይዶን ነው እንደዚህ ሴቶች ይሄን ያክል ሲወርዱ ለራሳችን ራሱ ይከብዳል። እና አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ በየስተርዴይ ያለው ፕራንክ ሀይሚዬና ሊዲያ ብሩክን የሰሩት ፕራንክ ሪሊውን ነው። ያኔ ለጊዜው ስቅ ያለው እኔ ደስተኛ ሆኜ አይደለም ሪሊውን። ለምን ቪዲዮ ሲለቀቅ ራሱ እንትን ብያለሁ። ከዛም በኋላ ግን ይሄን ያክል ራሳችንን ማጨናነቅ የለብንም እና ሀይሚዬ የማይወድሽ የማከብርሽ የኔ ስማርት፣ ይሄ ፕራንክ ቢቀር ኢትዝ ግሬት ብታቆሚው የተሻለ ነው። ሪሊውን ነው። ለምን ብሩክን ታፈቅሪዋለሽ፣ ስለምታፈቅሪው እኛም ደግሞ ለብሩክ ቢግ ሪስፔክት አለን። ሪሊውን ነው። በዚህ መልኩ ማስደንገጡ ተገቢ አይደለም። የሆነ ችግር ኬስ ካለ የምትነጋገሩት ነገሮች ካሉ ከሚዲያ ጀርባ ሁላችንም እንደምናወራው ከጥንድ ሆነን ከባላችን ጋር ከፍቅረኛችን ጋር እንደሚወራው በጠረጴዛ ዙሪያ መጨረስ። ለምን ለነገ ህይወቴ ብለሽ አስቢ ሀይሚዬ ማለት ነው። ሪሊውን ነው። እና ዩ አር ስማርት አይ ኖ ሀይሚትያ የምወድሽ ማለት ነው። እና ስማርት ነሽ። ስለዚህ ቲንክ አድርጊ። ለምን እዚህ ጋር አንድ ፍቅረኛሞች ሪሊ ፍቅረኛሞች ሆነው ማለት ነው እንደዚህ አይነት ፕራንክ ብዙም ጥሩ አይደለም። ሪሊውን ነው። ለምን በመሀላችሁ ሶስተኛ ሰው አስፈላጊ አይደለም። ፕራንኩን ደግሞ አታርዝሚው። እና ብዙ ሰዎች ደግሞ እየተጨነቁ ነው ያሉት። ለእነሱም አስቡ ውዶቼ፣ ብሩክና ሀይሚዬ ማለት ነው። እና ሌላው ደግሞ ውዶቼ ሶስተኛ ሰው በመሀል እንዳይገባ ፕራንኩ ቢቆም ጥሩ ነው። ለምን እንደዚህ አይነት ፕራንክ ሌላው ደግሞ መጥፎ የሆኑ ፕራንኮችን ልንገራቸው። ሪሊውን እኔ ለራሴ የማይመቸኝ በሆነ ታይም ላይ ሀይሚዬን ዱባይ ክላስ ውስጥ ፕራንክ ያደርጋት የለም እሱ ራሱ ጥሩ አይደለም። ለምን አሁን የስተርዴይ ብሩክ እንዴት እንደሆነ ሁላችንም እያየነው ነው። ግራ ነው የገባው። ሌሎች እህቶቼ ደግሞ አላቀፋትም ላይክ ብላችሁ እንደዚህ አይነት ነገር ለምን ትላላችሁ? ለምን መሰላችሁ? ብሩክ ሴት አያቅፍም። ስለዚህ አንዳንዴ አድርጎ የማያደርገው ነገር ሲሆን ነው። እጁን ወደ ላይ ነው ያደረገው፣ ችግር የለም። አቀፋት ራሱ ብለው ችግር የለም። ለምን ከዚህ በፊትም ስላቀፋት ችግር የለውም ይሄ ነገር ማለት ነው። ግን ምንድነው ፕራንኩ መቆም እንዳለበት ነው። በቃ ይሄ ፕራንክ መቆም አለበት። ለሁለታችሁ ጥሩ አይደለም። ከምር እኔ አላውቅም። እኔ አንዳንዴ ደክሞኛል። ሪሊውን ነው የምነግራችሁ። እኔ እየቀለድኩ እየሳኩ ነው እንትን ምለው እና ሊዲያ ደግሞ በዚህ ተከብረሽ ያለሽው አናቅሽም በኮሜንትም። አሁን ግን ኢንስታግራም ላይ ሉኪንግ ሪሊውን ነው። አንዳንዴ ሰው ግር ነው የሚለው ኮሜንቱ በመጥፎ ነገር ሲጻፍ ድሮ የሚያውቁሽ አርቲስት ነሽ ተብለሻል። እና አንዳንዴ ቦታችሁ ነው ያውቁ ሴቶች። ሪሊውን ነው። ባይዘዌ ምን መሰላችሁ ሰምታይምስ ፎር ኤግዛምፕል ቲክቶክ ማን ነው ዳንኤል በምንድን ነው የፈመሰው? በመጥፎ ነገር በቃ በዝም ብሎ በመሳደብ ላይ ነው ቲክቶኮች የሚፈመሱት። ከፈመሱ በኋላ ግን በመልካም ነገር ቢመጡ ኢትዝ ግሬት። እና አንዳንዴ ምንድነው አሁን ሊዲያ ኮሜንቷ ሲታይ የማያውቃት ሰው ግር ነው የሚለው። የጨረቃ ፋሚሊዎች እጭድ እያደረጓት ነው እንደ ሱስና ማለት ነው። ስለዚህ ክብር የሚባለውን ነገር እባካችሁ ሴቶች፣ እባካችሁ ሚዲያ ላይ ያላችሁ ሴቶች ማለት ነው። ብሩክና ሀይሚዬ ደግሞ ለኦዲየንሶች በጣም ሪስፔክት ሪሊውን ነው። ኦዲየንስ በጣም እየተጨናነቀ ነው። እንግዲህ አዳምጦ እዚህ ጋር አንድ እህታችን የኔ ልጅ እባክሽ በደንብ ሀሳብሽን ግለጭልኝ፣ የስኳር ህመምተኛ ነኝ፣ በጣም ነው የደነገጥኩት። ሀይሚዬ የኔ ጎበዝ ፍቅርና ፍርፍር ሽፍንፍን ብላ ዝም አልኩ። እንኳን የወንድ ልጅ እናት ሆንኩ ነው። ባይዘው የስኳር በሽተኛ ታማሚ እህታችን እንደሆነች ነው። እንግዲህ ዋይፋይም ልጆቿ ስለሞሉላት ነው። እናት ናት ባይዘዌ። ዋይፋይም ልጆቿ ስለሞሉላት ነው ዋይፋይ የምትጠቀመው። እና ፍቅርና ፍርፍር ሽፍንፍን ሲደረግ ነው ጥሩ።
እና እች እናታችን የወንድ ልጅ እናት ናት። ገባችሁ? እና ብዙዎች ማለት ነው ይሄን ኮሜንት በጣም አንጀቴን ስለበላኝ ነው ይሄን ኮሜንት ያመጣሁት። እና ለዚህ ኮሜንት እና ለብዙዎቹ አንዳንድ እህቶቼ ደግሞ እንዴት ነው ዩቲዩብ የሚዘጋው፣ ላይክ እንዴት እናንሳው፣ እንዴት ብሎክ እናድርገው እያሉ ይህን ያክል እየተጨናነቁ ነው። እና ለዚች እናቴ ግን የምነግረው አንድ ነገር አለ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ለምን በሚዲያ ላይ ታይቶ እንግዲህ ህመምተኛ ብዙ ሰው ማለት ነው፣ ብዙ ሰው በውስጥ ራሱ ማለት ነው። ግን ይሄን እናንተም ስለምታዩት ነው ኮሜንት ላይ ያመጣሁት። እና ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ይሄ እንዳለ ሆኖ ሀይሚና ብሩኬ ከእንደዚህ አይነት ስራ ውስጥ አይወጡም። በቃ አብርሽና ሩታን እያያችሁ አይደል? ሀይሚና ብሩኬ ከእንደዚህ አይነት ስራ ውስጥ አይወጡም። ውስጣችሁን አሳምኑ። ማዘርዬም ውስጦትን አሳምሩ። በቃ እንደዚህ አይነት ፕራንክ ነው የሚሰሩት። ሪሊውን ነው ይሄ እንደመጀመሩ ይመጣሉ ተብሎ በፍጹም። አንደኛ ነገር ደግሞ ፍርፍርና ፍቅር ሽፍንፍን ነው። ኢትስ ግሬት። ለምን ለነገ ህይወቷ የልጆች አባት የምትለውን ነገር ሀይሚዬም ምታስብ ከሆነ ከብሩክ ጋር እንደዚህ በይፋ ማድረግ የለባትም። ግን ምን አለ እዚህ ጋር ቪው በማየት ሰብስክራይብ በማየት እንደዚሁም ደግሞ እንደነገርኳችሁ ፎር ኤግዛምፕል በአንድ ወር $1000 ቢከፈል 2000 ማለት ነው። ሪቪውን ነው። አሁን ለምሳሌ 100 ለሚከፈላቸው 300 ይከፈላል። በእኛም ማለት ነው። ይሄ ግልጽ ነው ለሁላችንም። እጥፍ ነው። ብር ደግሞ ምንድነው? ሰይጣን ነው። ሪቪውን ነው የምነግራችሁና እና ሀይሚዬ ቀለል ያለ ፕራንክ ይዘው ይምጡልን ብለው ማሰብ ነው እንጂ እንደ ድሮዋቸው ይሄ እንደ በፊታቸው ይመጣሉ ማለት ዘበት ነው። ስለዚህ ለታመማችሁ አላህ ሙሉ አፍያ። ከኛ ጋር እንደዚህ ዲስከስ እያደረግን በኮሜንትም ሀሳባችሁን ቻናልም ክፈቱ። እኔ እመጣለሁ። ገስት የምትሰቀሉ ከሆነ ለራሳችሁ አስቡ። ሪሊውን አሁን ራሴን በጣም አሞኛል። በኮሜንታተር እየሳኩ ነበር፣ በቃ ቀልዶች ምናምን። ግን ሪሊውን ወላሂ ነው ብላችሁ ደስተኛ ሆኜ አይደለም። ሪሊውን ነው። እኔ የራሴ የምለውን ሰው ድብቅ ነው ማድረግ ያለብኝ በውስጥ ነው እንጂ ሀይሚትዬ ራሱ እንደዚህ ማስደንገጡ አይዶን ነው። ነገ ልጅ አባት ምትዩ ከሆነ እንደዚህ ስቅቅ ክው ሪሊውን አፈቅርሻለሁ ቢል ራሱ ሊልም ይችላል። ለምን ድንጋጤም ስለሆነና የራስ የሆነ ሀይሚትዬ ስማርት ነሽ እኮ ተይ፣ እኛም አልታሳቂን ይቁም ይሄ ነገር። እና ቶታሊ ታመምኩ ለምትሉኝ እህቶቼ እንደዚሁም ልጄም እያሉ ነው የሚያወሩት። ሪሊውን ነው የምነግራችሁ። ማሰብ ማቆም ግዴታ ነው። ሀሳብና ጭንቀት በምን ይተዋል ለሚለው እኔ ማውራት ነው እንጂ አልተገብርም። ሪሊውን ነው። ግን የሚተው 100% በየሃይማኖታችሁ ዱአ አድርጉ። በቃ እንደ ፌዝ ማየት በመጡ ሰዓት በደህና ሰዓት እንዲመጡልን ዱአ ማድረግ፣ ሀይሚትዬና ብሩኬ እንደ መጀመሪያቸው እንዲሆኑልን ነው እንጂ ከዛም በኋላ መታመም፣ መቁረጥ፣ ምግብ መዝጋት፣ የመዳምን ስራ ማቆም ኔቨርስ። ፕራንክ ነው የሚሰሩትም ለምንድን ነው? ለቪዋቸው ለእይታ ነው። በውስጥ ይጨርሳሉ። ስለዚህ ቲንክ አባውት ዩር ሰልፍ፣ ቲንክ አባውት ማይ ሰልፍ እና አትጨነቁ። ወላሂ እህቶቼ በጣም የታመመ ሰው ዛሬም አለ። ዛሬም ፕራንክ አይደለም ይላሉ። ይሄ አይን ያወጣ ፕራንክ ነው። እና ምከሩ እንጂ ይሄን ያክል እንትን አትበሉ። ይቅርታሽ ውዶቼ። እና ሀይሚዬ የምንወድሽ እንደዚሁም ብሩክ ወንድማችን፣ ይሄ ፕራንክ ቢቆም ኢትስ ግሬት። አንደኛ ነገር ይኸው እናት ናት እንግዲህ ልጆቿ ናት ዋይፋይ የሞሉላት። እናንተን እያየች ስኳር ህመምተኛ ናት። እንግዲህ የምትሰሩት ፕራንክ ነው። ለእናንተም ጥሩ አይደለም።